ያዘ በኋላ ቤተሰቦች ሄድ ነው የሚኖሩት? ክፍለ ሀገር ልጅ እንዳልሆን ሰምተናል። የዛኔ ከክፍለ ሀገር የመጣችው ደግሞ እናትህ እንዳልሆነች ሰምተናል። እዚያው ጊዜ እያንዳንዱ ሚስጥሩ ተናግሮ ነበር። እሷ በስነ ስርዓት ስልጠና የወሰደች ልጇ እኛ ድርጅት ውስጥ የምትሰራ እናቷም ደግሞ ችግር ላይ ስላለች የሚበሉት የሚጠጡት ነገር ሲይላቸው እንደዚህ ነገር ብለሽ ውሸት ካወራሽ ሉል ላይ ሂደሽ ልጄ ነው ብለሽ ካለቃቀስሽ እንደ ልጅሽ ከሆንሽ ህይወትሽ የሚቀይርልሽ ብር ይሰጥሻል ተብላ ነው ስልጠና ወስዳ ነው አንተ ጋር የቀረበችው የነበረው እንጂ እኔ ወላጅ እናቴ አይደለችም። ወላጅ እዚሁ አዲስ አበባ ነው የምትኖረው። እኔ ተወልጄ የሚያደኩት እዚሁ አዲስ አበባ ነው ብሎ የተናገረው ነበረው። ከዛ እንደምታውቁት ልውልን እንደዛ ነገሮችን ፈርፍሮ ማውጣት መድረስ ቦታውን እልህ ስለሚይዘው ያ ነገር ያገኘዋል እጅ ውስጥ ይገባል እንጂ ምንም ወደ ኋላ የሚቀር ነገር የለም። ስለዚህ ልውል ሆነ ብሎ ተነስቶ ይሄ ነገርን እያንዳንዱ አጣርቶ ደርሶበታል። የአበበ ቤተሰቦች አዲስ አበባ እንደሆኑ ደርሶበት ነበር። በጥቆማ ቤታቸው ቀጥ ብሎ ነው የሄደው። ቤታቸው ሲሄድ ግን ያየው ጉድ የሰማው ጉድ ልውልን አስለቅሶታል። እንኳን ልውል እኔም አስለቅሶኛል። እናት በዚህ ልክ ታማ፣ እናት በዚህ ልክ አልጋ ቁራኛ ሆና እህቱ አረብ ሀገር ሂዳ የለፋች የደከመች እናቷ ያሳከመች 7 አመት በሆኑ እጇ ላይ ምንም ሳይኖር በእርግጥ አረብ ሀገር የቀመሰው ሰው ነው የሚያውቀው። እንኳን 7 አመት 20 አመት 30 አመት ብትሰሩ ጥሩ ቤተሰብ ከሌለ ከጎናችሁ ሆኖ የሚያግዛችሁ ሰው ከሌለ ለትንሹም ለትልቁም ለበርበሬም ለሚጥሚጣም ለምንም ነገር ተብሎ ከስር ስር የምትሉ ከሆነ እዛው አረብ ሀገር ነው መበስበስ ነው እንጂ ምንም ለውጥ የሚገኝ ነገር የለም። ቤተሰቦቻችንም አንለውጥም፣ እኛም አንለውጥም። እቺ አበባ እህት ደግሞ ልክ እንደ ሌሎቹ የአረብ ሀገር ልፋተኛ ድክመኛ በዛ ላይ አረብ ሀገር ተቃጥላ እናቷ የምታሳክም የእናቷ መድኃኒት ደግሞ በጣም ከባድ ነገር እንደሆነ በብዙ ብር እንደሚገዛ እንደምናውቀው በአሁኑ ሰዓት ሀገራችን ላይ ሁሉ ነገር የኑሮ ውድነት ጣራ ነክተዋል። መድኃኒት ደግሞ ማይቻል መድኃኒት ነው። ሼፍ ነበረች ያበበን እናት። በዛ ሰዓት በልጅነቷ ወይስ እነሱ በወለደች ሰዓት የሰራችበት ጉልበቷ ሼፍ ስትሆኑ ቁማችሁ ነው የምትውሉት። ይሄ የታወቀ ነው። ማታ ነው ከስተመር ወጥቶ ወይስ ተመጋቢ ወጥቶ ካለቀ በኋላ ነው ቤቱ ተጸጥቶ ምን ተብሎ የሚያርፉት እንጂ ሼፍ የሆነ ሰው ጠንቆ ያውቀዋል። በዚህ ጉዳይ ላይ ምን ማውራው ነገር የለም። አላህ ሀፊዝ እንጂ ያበበን እናት። ስለዚህ አሁን ያልጋ ቁራኛ ነው የሆነችው። ታናሽ ወንድሙ ደግሞ የአዲስ አበባ ዩኒቨርሲቲ ተማሪ ነው። እሱ የምታስተምረው ደግሞ እህቱ ናት። አረብ ሀገር ተቃጥላ እዚህ ጋር እንኳን ዛሬ የተወለደ አመት ያልሞላው ልጅ ይህ ነገር አምጪ እንደዚህ ውሰጂ ብሎ ያዘዛት፣ እሷ ግን ወንድሟ ልታስተምር አንገቷ ደፍታ ትሰራለች። እናቷ ታሳክማለች መድኃኒት በውድ ብር ገዝታ። ግን አበበን ለማንም ህዝብ ማያውቃቸውን ህዝብ ልውልን ለማጥፋት አቤልን ለማጥፋት እንደነሱ ጥሩ ጀግኖችን ለማጥፋት ከአቅሙ በላይ የሆነ ብር ነው የሚያፈሰው። ያ በየቦታው የሚያፈሰው ብሩ እናቱ ቢያሳክምስ፣ እናቱ ጥሩ ሐኪም ቤት ቢያስገባት፣ ይሄ ውድ የተባለው መድኃኒት ቢገዛላት፣ እህቱ ከአረብ ሀገር ቢያስወጣት፣ ዩኒቨርሲቲ የሚማር ወንድሙን አንዴ እናቱ ጋር አንዴ ዩኒቨርሲቲውን ቤቱ ጫና በሙሉ እሱ ላይ ሆኖ እናቱ ያሳክማል። ብሩ እኮ ቀላል ነገር ነው። ልካችሁ ነው የምትገላገሉት። ግን እዛ ጋር ቁጭ ብሎ የሚያሳክም ሰው እኮ ነው የሚጎዳው። አስታማሚ እኮ ነው በጣም የሚጎዳው። ታማሚማ በአንድ ልቡ ታሟል። ብር የሚልክ ሰው ተቸግሮ ሆነ የሰው ፊት ገርፏት ሆነ ትልከዋለች። ግን እዛ ጋር ቁጭ ብሎ የሚያሳክም ሰው እኮ ነው በጣም የሚጎዳው። በዛ ላይ ዩኒቨርሲቲ ተማሪ ሆኖ አስቡት፣ በጣም ይከብዳል። ስለዚህ በዚህ ልክ እናቱ የታመመች አበበ አንድ ቀን እናቱ ሄዶ አልጠየቀም። ልውል አልቅሶ ነው ከዛ ቤት የወጣው። በዚህ ልክ እናቱ እንደዚህ ተጎታ፣ እንደዚህ በሽተኛ ሆና፣ እንደዚህ ያልጋ ቁራኛ ሆና በየሄደበት ብር በትኖ ሲገባ ለእናቱ እንኳን አንድ ጊዜ መድኃኒት ቢገዛላት አንዴ ብቻ ነው መጥቶ ያየኝ አለች። ለፍቼ ደክሜ ያስተማርኩት ልጅ ነው አለች አበበን። ለዛሙ ሼፍነት ተቀጥሬ ሰርቼ ወጥ ቤት ሰርቼ አባቱ ወታደር ነበር አለች።
በቀናት አንድ ቀን ነው ካልሆነ ጓደኛ ተጨምሮ ካልሆነ ጓደኛ መጠጥ ለምዶ ነው ልጅ ለዚህ የበቃው ነው ያለችው። በጣም ነው ያሳዘነችኝ። አለቀሰች። ልጅሽ እንደዚህ ሃይማኖት የተከተለ ነው እንደዚህ ያደርጋ ስትባል እናት አይደለችም? አለቀሰች። አምጣልኝ ጸበል ይዤው ሊሄድ የሆነ ነገር ላድርገው። እንዴት ኢትዮጵያ ላይ እንደዚህ ነገር ይፈጠራል? በኢትዮጵያ ምድር እንዴት እንደዚህ ነገር ይደረጋል ብላ ነው ስቅስቅ ብላ ነው ያለቀሰችው። ህመሟ አይደለም ያስለቀሳት፣ የእሱ ድርጊት ነው ያስለቀሳት። ብዙ እናቶችን፣ ብዙ ሴት ልጆችን፣ ብዙ ወጣቶችን እንደጎዳ ልዑልን ሲነግራት ጊዜ ምን ቀን የወለድኩት ቢሞት ይሻለኛል ነው ያለችው። ብቀብረው ይሻለኛል። እሱ ቢሞት አሁን ማን ነው የሚያለቅሰው? ምክንያቱም በቁሙ ነው የሞተው። በቁሙ ስለሞተ ማን ያለቅሳል? አምጣልኝና የሆነ ነገር ላድርግ፣ እንደዚህ ታሜ ልጄን የሆነ ነገር ላድርገው። በጤናው አይደለም ነው ያለችው። እውነትም በጤናው አይደለም። አንድ ቀን መጣ፣ መኪና ይዞ ነው የመጣው አለች። አስቡት፣ መኪና አለው፣ ባለ ሀብት ነው እንደምታውቁት፣ ቤት አለው። ቤቱ ላይ እንደውም ዘበኛ አለ። ዘበኛው የሆነ ጊዜ ልዑል ይዞት ነበር። በየቦታ ብር እንደፈለገ ነው የሚበት ነው። በየቦታ ቅምጥ ያደረጋቸው ሴቶች አሉ። ለነሱ ብር እንደፈለገ ነው የሚበት ነው። በጥበቃ የሚጠበቅለት ቤት አለ። ለዛ ለእናቱ ቢሰጣትስ? እናቱ ቢያሳክምስ? መጥቶ ሳያየኝና የሐኪም ቤት ነበርኩ ያለች 5,000 ብር አስቀምጦልኝ ነው ሄደው አለችው። እናቴ የታለች ሳይጠይቃት፣ ምን ሆና ነው ብሎ ሳይጠይቅ፣ የት እንዳለች ሳይጠይቅ፣ ህመሟ ምንድን ነው ብሎ ሳይጠይቅ 5,000 ብር አስቀምጦ ትቶ ሄደዋል። ግን እዚህ ጋር እኔ የተሰቃየሁኝ ነው። ልጄ ባትኖሮ ድሮ ሙቼ ነበር አለች። ይሄ ልጄ ባይኖር ድሮ ሙቼ ነበር። ምክንያቱም መድኃኒቱ በጣም በውድ ብር ነው የሚገዛው ተባለው። ስለዚህ ያቺ ምስኪናዋ የመዳም ቅመም የሆነችዋ አረብ ሀገር ባትኖር ኖሮ እናቷ ምን ሊወጣት ነበር? አንዳንዴ እንኳ አላህ ጥሎ አይጥላችሁ። የሆነ ነገር በህይወታችሁ ሲመጣ የሆነ ነገር ከጎናችሁን ይልክላችኋል። ከጀርባ ሆኖ የሚልክላችሁ የሚያግዛችሁ ነገር አለ። ትምህርቷ የ10ኛ ክፍል ተማሪ ነበረች። ትምህርቷ አቋርጣ ነው አረብ ሀገር ሄደችው። አያሳዝንም? ግን እዛ ጋ ወንድሟ በብር እንደፈለገ ይጨፍራል። የፈለገውን ሆቴል ተከራይቶ ይኖራል። የፈለገውን ምግብ አማርጦ ነው የሚበላው። የፈለጋትን ሴት ከፍሎ ነው የሚያስወጣው። በዚህ ሃይማኖት ላይ ገብተው ሊሳተፉ የፈለጉት ብር ነው የሚከፍላቸው። በድርጅቱ ላይ ትርፈግት በጥቅሙ እኩል እንደሚከፍለው ነው የተናገረው። ስለዚህ እናቷ እንዲ ቢያሳክማት ይሄ ወንጀል ከመስራቱ መጥፎ ነገር ከመስራት ለሰው መጥፎ ነገር ከማሰብ እናቱ ጋር ቁጭ ብሎ ባለውን ብር ፈጣሪውን ለምኖ ለፈጣሪውን ይቅርታ ጠይቆ ለህዝቡን ይቅርታ ጠይቆ እናቱ ቢያሳክምስ? እንደዚህ ታማ እንኳን እናት እኮ መቼም በልጇ ላይ አትጨክንም። እንደዚህ ታማ አበበን አምጡልኝ ያለችው። እኔ ላሳክመው አምጡልኝ፣ እኔ ሃይማኖት ቦታ ልውሰደው፣ እንዴት ኢትዮጵያ ምድር ላይ እንዲህ ነገር ይፈጠራል ነው ያለችው። አዘነች። በሃይማኖታችን በጣም ጠንካራ ነበናለች። የእሱም አባት በጣም ጠንካራ ነው፣ አባቴም ጠንካራ ነበር፣ እኔም ጠንካራ ነበርኩኝ። አሁንም ያሉ ልጆች በሃይማኖታቸው በጣም ጠንካራ ናቸው። እሱ ከየት ነው የመጣው? እንዴት በዚህ ነገር ሊገባ ቻለ? ምን ለክፎት ነው? ለነገሩ እናት እኮ ዓለም ናት ነው ያለችው። እውነቷ እኮ ናት። ለእናቱ ያልሆነ ለእናቱ ያልጠቀመ ለማን ይጠቅማል አለች። እውነቷ ነው። ለእናቱ ለአንድ እናቱ አልሆነ እንደዚህ ታማ እንደዚህ ያልጋ ቁራኛ ሆና ምትበላው ነገር አታስቅስቅ ብላ ልታለቅስ የደረሰች እናት ያልሆነ አበበ የሌላ ሰው ይሆናል። የሌላ ሰው እናት ያዝናል ማለት ከባድ ነው አይደል? በጣም ከባድ ነው። ልዑልን ግን በጣም ነው የማመሰግንህ። እኔ ሁሌ አንተ አመስጋኝ ነኝ። ልክ ፈጣሪ እንደማመሰግነው ለአንተ ማመሰግንህ አለው ከፈጣሪ በታች። ምክንያቱም በየቦታ እንደዚህ የወደቁ እናቶችን አይዟችሁ፣ እኔ ያለሁላችሁ፣ እኔ ልጃችሁ አለሁ፣ እንዴ ልጃችሁ እዩኝ፣ በተቻለኝ አቅም እረዳችኋለሁ፣ በተቻለኝ አቅም ማስተካከለው ነገር አስተካክላለሁ፣ በተቻለኝ አቅም አሳክማቸዋለሁ ስትላቸው ምን ያክል ነው ደስ የሚለው? ምን ያክል እርካታ ነው የሚሰጠው? እንደው ምን አይነት የተባረክ ልጅ ነህ! እንደው አላህ ሲፈጥር እንዴት አድርጎ ነው የፈጠረ? እንደ አንተ አይነቱን አላህ ያብዛልን። ሺህ ሁኑ። በተለይ እናቶችን የምታስደስቱ ወጣቶች፣ እኔ ምን እንጃ ለእናንተ ቃላት የለኝም። ምክንያቱም ብዙ ወጣቶች እናት ነው የሚያስከፉት። ያው አበበ በየቦታ እናትን ያስከፋ አይደለም። እንኳን ለአቤል እናት ለማጥፋት ሆነ ብሎ አይደል የተነሳው ነበር። ግን እሱ በሰራ ወንጀል
እናቱ ትቀጣላለም ልዑልን። እሱ ግን አቤል በሰራው ስራ እናቱ ትቀጣ ነው ብሎ ነው ለእናቱን መስመር አቅዳ ያወጣላት ነበረው። ግን ልዑል ዛሬ ልጅሽ ይሄን ያህል ጉድ ሰርተዋል፣ ኢትዮጵያን እንድትበላሽ አድርገዋታል፣ የኢትዮጵያ እናቶች ገጥተዋል፣ የኢትዮጵያ ሴት ልጆች ገጥተዋል፣ የኢትዮጵያ ወጣቶች አበላሽተዋል አላለም። እናቴ ነሽ፣ በተቻለኝ አቅም አግዝሻለሁ ነው ያላት። ግን አበበ እንደዚህ አይነት አስተሳሰብ የለውም። እኔ ብቻ ልኑር፣ እኔ ብቻ ልደሰት፣ እኔ ብቻ ልብላ፣ እኔ ብቻ ልጠጣ፣ እኔ ብቻ ልልበስ ነው። ለነገሩ ከአህያ የዋለ ምንድን ነው የሚሆነው የሚባል ተረት አለ። ከማል ሆኖ ነው እሱ ጥሩ አስተሳሰብ የሚኖረው? ለእናቱ ጥሩ ያላሰበ፣ እናቱን ያላሳከመ፣ እናቱ አይዞሽ እናት የኔ ያለሁልሽ ብሎ እንደፈለገ የሚጨፍርበት ብር አንድ መድኃኒት ያልገዛ አበበ ዛሬ የሌላ ሰው ይጠቅማል፣ የሌላ እናት ያዝናል፣ የሌላ ሴቶች ያዝናል ማለት ከባድ ነው። እህቱ በጣም ጎበዝ የተባለች ተማሪ የ10ኛ ክፍል ተማሪ ነበረች። ስለዚህ አረብ ሀገር ስትሰደድ እንኳን ተሰዳለች፣ ችግር የለውም። ግን ይህን አላማ ስትቆይ ና ይሄቴ እኔ በአሁን ሰዓት ጥሩ ለውጥ ላይ ነው ያለሁት፣ እኔ ላስተምርሽ ተማሪ፣ እናቴ ምን ያሳክማታለሁ ቢላት ምን ያክል ትልቅ ነገር ነበር። እንኳን ዩኒቨርሲቲ የሚማር ወንድሙ ነው ምንም ነገር ነው ያግዘው። እንግዲህ ልዑል ዛሬ ምን አለ? ዩኒቨርሲቲ ትምህርትን በስነ ስርዓት ተማረ፣ እኔ ያግዝሃለሁ፣ ቤቱ የሚጎል ነገር እኔ ያስተካክላለሁ፣ እናትህን እኔ አሳክማታለሁ፣ እህትም ደግሞ በአስቸኳይ እንድትመጣ እናደርጋትና እዚሁ ስራ ጀምራ ትምህርቷን እንድትማር እናደርጋታ ነው ያለው። አስቡት፣ ምን አይነት ጥሩ ልብ ቢኖረው ነው? ምን አይነት ጥሩ አስተሳሰብ ፈጣሪ ቢሰጠው ነው? ልዑል ትችላለህ፣ ልዑል ጀግና ነህ፣ የምር ጀግና ነህ። ምንም ነገር ማይበግርህ፣ በምንም ነገር ወደ ኋላ ማትል እናትህ ወልዳሃለች። የምር እናትህ ወልዳሃለች። አበበ ግን የእጁን ማግኘት አለበት። እናቱ ብታየው ደስ ይለኛል፣ ምክንያቱም እናት ናት። ምን ያክል ነው የደነገጠችው ስለሱ ሲወራ። ግን ቢኖርም አይጠቅምም፣ ቢሞትም የሚጠቅም ሰው አይደለም። እንዶ ቢሞት ነው ኢትዮጵያን ሰላም የምትሆነው። እንደ እነሱ አይነት አለም እንደ ኢትዮጵያን እንድትበላሽ ያደረጉት ወጣቶች ያልሆነ ቦታ፣ ሴቶች ያልሆነ ቦታ እንዲገቡ ያደረጉ። ስለዚህ ኑሮ የማይጠቅሙ ሰዎች ሙቱን፣ አገራችን ሰላም ብትሆን ነው የሚሻለው። እንደዚህ ስላችሁ ጨካኝ ስለሆንኩኝ አይደለም። ለእናቱ ያልበጃ ወንድ ወይ ለልጅ ምንም ለሌላ ሰው ምንም አይጠቅም። በሉ ሰላም ሁሉን እወዳችኋለሁ። ባላችሁበት ሰላማችሁ ይብዛልን። ልዑል ትችላለህ በሉት። ባይ ባይ። መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።